የእንግሊዝ ፕሪሚየር ሊግ እንቃኛለን የእንግሊዝ ፕሪሚየር ሊግ እንግዲህ ባለፈው ሳምንት ትልልቅ ጨዋታዎችን ማስተናገድ ችሏል በተለይ በእንግሊዝ በማንቸስተር ደርቢ ተጠባቂ ማንቸስተር ደርቢ ምንም ያክል ቀዝቃዛ ጨዋታ ቢኖርበትም ተጠባቂ ጨዋታ ነበረ ውጤቱን በወፍ በረር ስንቃኘው ኤቨርተን ከአርሰናል ጋር አንዳቻ ተለያይተዋል ክሪስታል ፓላስ ከብራይተንን 2-1 ሲረታ አስቶን ቪላ ኖቲንግሃም ፎረስትን 2-1 ይሄም በጣም ጠንካራና ጥሩ ፉክክር የታየበት ጨዋታ እንደነበር ማስተዋወስ ይቻላል ቶተንሃም ሳውዛምፕተንን 3-1 ብሬንትፎርድ ከቼልሲ 0-0 ሲለያዩ ፉልሃም በሚገርም ሁኔታ ሊቨርፑልን 3-2 ማሸነፍ ችሏል ማንቸስተር ዩናይትድ ከሲቲ ጋር ቀደም ብዬ እንደገለጽኩት 0-0 ተለያይተዋል እንግዲህ በተለይ ሳምንት እንግዲህ ተጠባቂ ጨዋታ የነበረው ፉልሃም ከሊቨርፑል ተጠባቂ ጨዋታ ነበር ምናልባትም የዘንድሮው እንግሊዝ ፕሪሚየር ሊግ ሻምፒዮን ይሆናል ተብሎ የሚጠበቀው ሊቨርፑል 1-0 መምራት ቢችልም በተቆጠሩበት ግቦች መሸነፉ በርካቶችን አነጋግሯል ማንቸስተር ዩናይትድ ቀደም ብዬ እንደገለጽኩት እንግዲህ አሰልቺ በነበረው ደርቢ ላይ 0-0 ተለያይተዋል እንግሊዝ ፕሪሚየር ሊግ እንቃኛለን እስቲ የእንግሊዝ ፕሪሚየር ሊግ ላይ ምናልባት አሁን ሁለተኛ የሆነው ማንቸስተር ሲቲ ቢሆን ለሊቨርፑል አደጋ ነበር ግን ሁለተኛው የሆነው አርሴናል ነጥብ እየጣለ መምጣቱ አሁን ከጀርባ እኮ እምትለቀው ትንፋሽክ ያቃጥለዋል አሁን ሊቨርፑል ቀደም ሲል የነበራቸው የተጫዋቾቹ ብቃት ከለት ወደ ለት ከድካምም ይሁን አሁን ሳላኮ የኢትዮጵያ ብሔራዊ ቡድን ላይ ጎል ካገባ በኋላ ጎል እየሳተ እንጂ ጎል ያገባ አይደለም ለሊቨርፑል ጠንካራ ቡድን ነው ጥርጥር የለውም እኔ በሁለት እጁ ይዞ መሳም ነው የቀረው ብዬ ነበር አሁን ግን ሊቨርፑል ከኋላ የሚከተለው ማንቸስተር ሲቲ ወይ ሌላ ጠንካራ ቡድን ቢሆን እጁ የያዘበት ዋንጫ የያዘበት እጁ እንዲንቀጠቀጥ ነበር መሳምም አይችልም ነበር ለምን አሁን ፉልሃም ከባድ ነው በሜዳው ነው ፉልሃምን 1-0 መምራት ከባድ ነው ከዛ ተነስቶ ነው ፉልሃም 3 ጎል ያገባው ስለዚህ የሚከተልክ ቡድን ትንሽ ነጥብ እየጣለ ከመጣ ድንጋጤ አትፈጥርም አሁንም ልዩነቱን እንዳሰፋ ስለምትሄድ ለሊቨርፑል ዋንጫው ማንሳት ጥርጥር የለውም እኔ ያሳዘነኝ ግን የሳውዛምፕተን ከሊጉ መውረድ ነው ከፕሪሚየር ሊጉ መውረድ ነው በቶትናም ተሸንፎ መውረዱና ሳውዛምፕተን ማለት ልክ እንደ ሆላንዱ ሃያክስ ወጣቶችን በማፍራት የታወቀ ነው እንደነ ዋልኮት እነ ማኔ ቫንዳይክን ጨምሮ ምንም ጥርጥር የሌላቸው ጠንካራ ልጆችን አፍርቶ ለገበያ በማቅረብ የሚታወቀው ሳውዛምፕተን ከሊጉ መውረዱ በጣም ነው ያሳዘነኝ ለምን በወጣቶች ላይ ያምናል ወጣቶችን ያበቃል ወጣቶችን አብቅቶ ለገበያም ለብሔራዊ ቡድንም ለሀገራቸውም እንዲጠቅሙ የሚያደርገው ሳውዛምፕተን አሁን ታችኛው ሊግ ላይ ልናየው ነው ይሄ ትንሽ ያሳዘነኝ ነገር ነው ኤፕስዊች ከብራይተን ባደረጉት ጨዋታ ኤፕስዊች በሜዳው ማንንም አልጠበቀም ይሸነፋል ብሎ በሚገርም ሁኔታ 2-1 ተሸነፈ በሜዳ በመታደርገው ጨዋታ ላይ ወራጅ ቀጠና ውስጥ ይያለ መውረድ ያው እንደዚህ ያልክ ያያው ቁልቁለቱን በዚህ ሁኔታ መሸነፉ ተከታይ ወራጅ ኤፕስዊች መሆኑን ምንም ጥርጥር የለውም እንዲሁም ዌስትሃም ከበርንማውዝ ባደረጉት ጨዋታ አቻ የተለያዩትም ጨዋታ ቁጭ ብድቅ የሚያደርግ ጨዋታ ነበር ለማለት ነው እንግዲህ አሁን ባለው ሁኔታ ላይ በእንግሊዝ ፕሪሚየር ሊግ ላይ እንግዲህ የዋንጫ ያሸናፊነት የሚያጓጓው ጨዋታ አይደለም ምናልባትም በሊቨርፑል አሸናፊነት ይደመደማል የሚለው እንግዲህ 90% በላይ ሊያሳካው እንደሚችል ይገመታል አሁን ከፍተኛ ፉክክር የሚታይበት ቶፕ 4 ውስጥ በመግባት ለቻምፒየንስ ሊግ ውድድርን የማሳካት ሁኔታ ነው እንደሚታወቀው እንግዲህ ማንቸስተር ሲቲ ይሄን ነገር ለማሳካት ከፍተኛ ትግል ውስጥ እየገባ ይመስላል በነገራችን ላይ ዛሬ ጨዋታ አለ ሌስተር ሲቲ ከኒውካስል ጋር የሚያደርጉትም ጨዋታ ቀላል አይደለም ኒውካስል ማሸነፍ ከቻለ አምስተኛ ደረጃውን መረከብ ይችላል ከዚህ አንፃር እንግዲህ ማንቸስተር ሲቲ በቻምፒየንስ ሊግ ውድድር ላይ ውጤቱን ለማሳካት ከፍተኛ ፍልም ይጠብቃል በነበረው የደርቢ ጨዋታ ላይ ምንም እንኳን ጨዋታው ቀዝቃዛ ቢሆንም በርካቶች ግምት የሰጡት ለማንቸስተር ሲቲ ነበር በጨዋታው የኳስ ቁጥጥርም ቁጥሮች እንደሚያሳዩት ማንቸስተር ሲቲ የተሻለ እንደነበር ያሳያል ነገር ግን ጨዋታው በጣም ቦሪንግ አሰልቺ እንደነበረ ሁላችንም መመልከት ችለናል ከዚህ አንፃር እንግዲህ በእንግሊዝ ፕሪሚየር ሊግ ላይ ቶፕ 4 በማሳካት ቻምፒየንስ ሊግ ማን ሊገባ ይችላል የሚለው ነገር አጓጊነቱ አሁንም እንደጨመረ ነው አዎ ማንቸስተር ሲቲ ከዩናይትድ ጋር የሚያደርገው ጨዋታ ያየነው ጨዋታ በጣም ሁሉም የጠበቀው አንዳንዴ ደርቢ ሲባል ሰፈ ብለን መጣበቀው ሊቨርፑል ከኤቨርተን ወደድክም ጠላም ቁጭ ብድግ የምትልበት ጨዋታ ነው ሲቲ ከዩናይትድ ጋር የሚያደርገው ጨዋታ ቁጭ ብድግ እንደተጀመረ በሚችሉት መጠን ማንቸስተር ዩናይትዶች የማንቸስተር ሲቲን የግብ ክልል እንደፈለጋቸው ሲረማመዱበት እንደውም ፔናልቲ ምናምን በካርድ ማየት ነገር ትንሽ ጫና ነበረው ከዛ እየቀዘቀዘ የመጣ ነገር ነው ዛሬ የሚካሄደው የሌስተር ሲቲ አደጋ ውስጥ ነው ወራጅ መውረዱን እንደዚህ ያየ ኤፕስዊችን ሳውዛምፕተንን ልከተላችሁ ነው የሚልበት ቦታ ላይ ነው ያለው ዛሬ ካሸነፈ ግን የነጥቡን ደረጃ ወደ 20 ምናምን ሊያመጣው ይችላል ያለው ነጥብ ከፍ ሊያደርግ ይችላል እንጂ መውረዱ አደጋ ውስጥ መሆኑ አይቀርም
ኒውካስል ግን ይህን ጨዋታ የማሸነፍ ግዴታ ውስጥ ነው የሚገባው። 4 ውስጥ ለመግባት ግዴታ ውስጥ ነው። 50 ነጥብ ነው ያለው። ይህን ካሸነፈ 53 ይገባል። 53 ገባ ማለት ማንቸስተር ሲቲ ልቀቅልኝ ቦታውን ነው የሚለው። ሲቲ ካሁን በኋላ የሚያደርገውም ጨዋታ ከባድ ይሆንበታል። ኒውካስል ግን እያሸነፈ ከመጣ ወደ ተሻለ የቼልሲ አቻ መውጣትም አደጋውን ቼልሲ 53 ላይ ቆመ። አቻ ነው የወጣው። ቢያሸንፍ ግን ወደ ተሻለው ደረጃ ላይ መጣ ነበር። አሁን ቼልሲ 53 ላይ መገኘቱ ኒውካስል እዚህ ግርግር ውስጥ ወደድክም ጠላም ስለሚገባ አጓጊነቱ 4ኛ 3ኛ ሆኖ ለመጨረስ የሚደረገው የእንግሊዝ ፕሪሚየር ሊግ ይቀጥላል ማለት ነው። አጓጊነቱ የደረጃ ሰንጠረዡ እንግዲህ ሊቨርፑል አሁንም በ73 ነጥብ እየመራ ነው። ተከታዩ አርሴናል 62 ነጥብ አለ። በሁለቱ ቡድኖች መካከል የ11 ነጥብ ልዩነት አለ ማለት ነው። ኖቲንግሃም ፎረስት በዚህ ሳምንት ተሸንፏል፣ 57 ነጥቦች ላይ ተቀምጧል። እንዲሁም ቼልሲ 53 ነጥቦች አሉት ቀደም ብለን እንደገለጽከው። ማንቸስተር ሲቲ 52 ነጥቦችን ይዞ እስከ ዛሬው ጨዋታ ይጠብቃል። ምናልባትም ከዛሬ ጨዋታ በኋላ ለውጤት የደረጃ ሰንጠረዡን ሊቀይር ይችላል። ኒውካስል ካሸነፈ እንዳልከው 5ኛ ደረጃውን በማስለቀቅ ቦታውን የሚረከብ ይሆናል። ነገር ግን በዚሁ የሚቀጥል ከሆነ ወይ ነው አቻ የሚወጣ ወይ ደግሞ ከተሸነፈ ደግሞ ኒውካስል ማንቸስተር ሲቲ በ5ኛ ደረጃ ላይ ተቀምጦ ቶፕ 4 ለማሳካት ቀሪ ውድድሮችን በከፍተኛ ተነሳሽነት ሊቀጥል ይችላል። ይሄው ነው እንግዲህ ምንም ቢሆን እንደዚህ ወደታች ያሉ ቡድኖች ወራጅ ቀጠናውን ለማስለቀቅ የሚጫወቱበት 5 እና 6 ላይ ያሉት ቡድኖች ወደ ላይ ለመምጣት የሚደረገው ትግል ይቀጥላል። ቀሪ 7 እና 6 8 ጨዋታዎች ቢኖሩ እንደዚህ አይነት እንትኖቹን ያፋፈመዋል። ስለዚህ የእንግሊዝ ፕሪሚየር ሊግ አጓጊነቱ ብቻ ሳይሆን የደርቢ ጨዋታ መብዘዙ ትንሽ ቅር ቢለኝም አጓጊነቱ ግን ጨምሯል። ላሊጋን እንቃኘዋለን። እንግዲህ በዚህ ሳምንት የላሊጋ ውድድር ላይ እንግዲህ ሁለቱ ትልልቅ ቡድኖች ነጥብ ጥለዋል። ማድሪድ ሲሸነፍ ባርሴሎና ደግሞ አቻ ወጥቷልና ሁለቱ ታላላቅ ቡድኖች የመሪነት ስፍራ ላይ የሚገኙት ቡድኖች ነጥብ ጥለዋል። ውድድሩን ስንቃኘው ቫሌንሲያ ሪያል ማድሪድን 2-1 ነው ያሸነፈው። ባርሴሎና ከሪያል ቤቲስ 1-1 ተለያይቷል። ሪያል ሶሲዳድ ላስ ፓልማስን 3-1 አሸንፏል። አትሌቲኮ ማድሪድ ሴቪያን 2-1 ሲረታ ጌታፌ ቫላዶሊድን 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። ዛሬ ሌጋንስ ኮሳሱን ይጫወታሉ። ላሊጋውን እንቃኘው። ላሊጋው ባለሜዳው ሪያል ማድሪድ እንዲሁም ባርሴሎና በሜዳቸው ነው የተጫወቱት። በሜዳ ስትጫወት የደጋፊ አድቫንቴጅን የሚይዘን ግን ሪያል ማድሪድ የበረኛ ጥረት የበረኛ ጉዳት ነበረበት። ብዙ ልምድ የሌለውን በረኛ ነው ይዞ የገባው። ለዚህም እንደ ምክንያት ያው ይችላል ብለህ እስከያዝከው ድረስ እንደ ምክንያት ማቅረብ ባይቻልም ሪያል ማድሪድ አውቆ የሚችለውን ነገር አድርጎ ነው ግን መቋቋም አልቻለም። ቫሌንሺያን መቋቋም ሳይችል 2-1 ተሸንፏል። ባርሴሎና ግን 1-0 በጊዜ ደስ በሚል አጫወት ቁጭ ብድግ አድርጎ 1-0 መምራት ችሎ ነበር። ግን ምን ታረጋለ? ሪያል ቤቲስም 1 ጎል አግብቶ የባርሴሎናን የሰፊ የነጥብ ልዩነትን ገቶታል። 67 ላይ እንዲቆም አድርጎታል። 69 መድረስ ይችል ነበር። ሪያል ማድሪድ እዛው ባለበት 63 ላይ ሲቀር ከሜዳው ውጪ የተጫወተው የሲሞኔው አትሌቲኮ ማድሪድ በሚገርም ሁኔታ አሸንፎ የነዚህ የሶስቱ ክለቦች ቡድኖች የደረጃ ሰንጠረዡን 60 63 67 ላይ እንዲቆም አድርጎታል። ይሄ ማለት አትሌቲክ ቢልባኦ 54 ይዞ ቀሪ ጨዋታዎች ስላሉ አጓጊነቱን ይቀጥላል። እኔ አሁን ከፍተኛ ትኩረት የሚሰጠው የባርሴሎናና የሪያል ማድሪድ ነው። ሁለቱም ሪያል ማድሪድ ነጥብ ሲጥል ባርሴሎና ይጥላል። ሪያል ማድሪድ 3 ነጥብ ነው ይጣለው፣ ባርሴሎና 2 ነጥብ ነው ይጣለው። ልዩነትን ለማስፋት ሁሉ ጊዜ ውጤት አይተህ ስትገባ የሆነ ተጽዕኖ ይፈጥራል። ቀድመ መጫወትን የመሰለ ነገር የለም። ለዚህ ነው እንጂ ባርሴሎና በነበረው አቅም አሸንፎ መውጣት የመጀመሪያው 45 ደቂቃ በቂው ነበር። ያው እንግዲህ ነጥብ ልዩነቱ በሁለት ቡድኖች መካከል 4 ነጥብ ልዩነት ነው ያለው። እንግዲህ የስፓኒሽ ላሊጋ እንግዲህ በጣም አጓጊነቱ ለዚህ ነው። ባለፈው ጊዜ ሪያል ማድሪድ ሲመራ ነበር፣ አትሌቲኮ ማድሪድም የመሪነት ስፍራ ላይ ተቀምጦ ነበር፣ እንዲሁም ባርሴሎና እየተፈራረቁ ነው የሚመሩት። ያለው የነጥብ ልዩነት ስትመለከተው በጣም ጠባብ ነው፣ የ4 ነጥብ ልዩነት ነው ያለው። ከዚህ አንፃር ስትመለከተው ቀጣይ ጨዋታዎች በስፓኒሽ ላሊጋ ማን የዘንድሮ ክብር ያሳካል የሚለው እንግዲህ በከፍተኛ ጉጉት እንጠብቅ ያደርገናል። የከፍተኛ ግብ አስቆጣሪዎችን ግብ ስንመለከት አሁንም የባርሴሎና ሌዋንዶስኪ ነው እየመራ የሚገኝ 25 ግቦችን አስቆጥሮ በመሪነት ላይ ይገኛል። እንዲሁም ሁለተኛ ምባፔ ነው 22 ጎሎችን አስቆጥሮ በሁለተኛ ደረጃ ላይ ግን ቡድሚር 18 ግቦችን አስቆጥሮ ሶስተኛ ስፍራ ላይ ተቀምጧል። ያው እንደዚህ ነው። አሁን ለዋንጫ እኔ አሁን አትሌቲኮን ማስገባዋለሁ 60 ነጥብ ነው ያለው። ብዙ ርቀት አይደለም። የ2 ጨዋታ የ3 ጨዋታ ርቀት ነው። ከ67 60 ነጥብ ነው ያለው።
ይሄ ማለት ስፓኒሽ ላሊጋ ላይ ሁሉም ክለቦች የሚችሉትን ስለሚያደርጉ ወራጅ ቀጠናም ያለው መሀል ላይም ያሉት ከባድ ጨዋታ ነው የሚያደርጉት ከሜዳ ውጪ ሜዳ ላይም እንግዲህ ልብ አድርግ ሪያል ማድሪድን እኮ ቫሌንሺያ ማድሪድ ድረስ ሄዶ ነው ነጥብ ያስጣለው እንደዚህ አይነት ነገር ስለሚከሰት አትሌቲኮም የላሊጋውን ዋንጫ ለማንሳት ጭላንጭል እድል አለው ብዬ አምናለሁ ልክ በዛው መልኩ ልክ እንደ ላሊጋ ሁሉ አሁንም ልብ አንጠልጣይ የሆነው የጣሊያን ሲኤሬ ነው በጣሊያን ሲኤሬ ላይ እያንዳንዱ ጨዋታዎች ላይ ማን የበላይነት አለው የሚለው ነገር ለመገመት በጣም አስቸጋሪ በሆነ ታይት በሆነ ደረጃ ላይ ነው የሚገኙት ማን ሻምፒዮን ይሆናል የሚለው ነገር ለመገመት በጣም አስቸጋሪ ነው በጣም የተጠጋጋ ነጥብ ስላላቸው በዚህ ሳምንት የተደረጉትን ውድድሮች ስንመለከት ኮሞ ሞንዛን 3-1 አሸንፏል ፓርማ ከኢንተር 2-2 ሲላዩ ኤሲ ሚላን ከፊዮሬንቲና 2-2 ላዚዮ አታላንታን 1-0 አሸንፏል እንዲሁም ሮማ ከጁቬንቱስ ጋር አንዳቻ ተለያይቷል ዛሬ ደግሞ ቦሎኛ ከናፖሊ ይጫወታሉ ጣሊያን ሲኤሬ የዛሬው ጨዋታ ካሸነፈ ቦሎኛ ከናፖሊ ነው የሚጫወቱት ናፖሊ ካሸነፈ ልዩነቱን ያጠባዋል አንድ ነጥብ ብቻ ይሆናል 64 ነው 67 ይገባል ይሄ ከባድ ነው አትላንታ እድሉን ያበላሸው የአትላንታ መሸነፍ አትላንታ ቢያሸንፍ ኖሮ የነበረው ነጥብ 58 ላይ ቆምም ነበር 61 ላይ መጣ ነበር ግን ባልጠበቀው ሁኔታ ተሸንፎ ደረጃውን እዛው ላይ ቢሆንም 58 ላይ ነጥብ ላይ ቀርቷል የሮማ ከጁቬንቱስ ተጠባቂ የነበረው ጨዋታ የሮማን የነቶት ጊዜን ጁቬንቱስ የነዴል ፔሮን ጊዜ የሚያስታውስ ጨዋታ ነበረ እነሱም ተከባብረው አንድ እኩል ወጥተዋል ፓርማ ከኢንተር ባደረገው ጨዋታ ኢንተር መሪነቱን ከፍ የሚያደርግበት 67 ላይ ያለ 70 የሚገባበትን ጨዋታ ከ2-0 ተመራት ምናምን ሳይሆን ፓርማ ደግሞ ድሮም ተታስተዋውሰው ፓርማ በሜዳ ያደረገውን ጨዋታ የደጋፊው ድባብ በጣም ልዩ የነበረው ፓርማ ያየነበት ጨዋታ ስለነበረ ያው በደጋፊው ፊት ነጥብ ተጋርቶ ወጥቷል ፓርማም ኢንተር ግን ቢያሸንፍ ኖሮ ሰዓት ጭማሪዎች ቢኖሩ የተሻለውን ኢንተር አይተነው ነበር ከረፍት በኋላ በተለይ ጥሩ እንግዲህ ኢንተር በጀመረ የበላይነት አጠናቆ የጣሊያን ሲኤሬን ዋንጫ ያነሳል ወይስ ተከታዮቹን ናፖሊ ወይስ አታላንታ ከፍ ብለው ይህን ዋንጫ ይሰማሉ የሚለው ነገር ወደፊት ምን መለከት ይሆናል ተመልካቾቻችን የዛሬው ስፖርት ሃይላይት ፕሮግራማችን በዚያው በቃል ሳምንት በአዲስ ፕሮግራሞች እስክንገናኝ እስከ ሳምንት ቸርን ሰንብት ይያን ከዚህ ከስቱዲዮ እኔና በጋሻው አየለ እንዲሁ ማርቆስ ኤልያስ የፕሮግራሙ አጋርነን እስከ ሳምንት ቸርን ሰንብት